ጋሽ ሐሳብ ስጥ የሱፍ መጨረሻ ካለው ላይ ለመቀጠል የአማራ ብሔራዊ ንቅናቄ ስለሚል ብቻ አማራ ላይ ብቻ ፎከስ አድርገን ምንሰራ አይደለንም። የኢትዮጵያ ብሔርተኝነት ላይ እንሰራለን። ወደዛ ግራጁዌት እናደርጋለን። ያንዳንዱ ነገር የራሱ እድገት አለው። ሶ እድገቱን ጠብቆ ወደ ኢትዮጵያ ብሔርተኝነት ግራጁዌት እናደርጋለን። አንድም ቀን ግን ከኢትዮጵያ ጥቅም በተቃራኒ ቆመን አናቅም። ይሄን ፕሩፍ አድርገናል ማለት ነው። በተለያየ መንገድ ኮሮና ገብቶ እያለ ምርጫ ይራዘም በሚባል ጊዜ ከመስከረም በኋላ መንግስት የለም ሲባል እኛ የመጀመሪያ ፓርቲ ነን። ኖ ይሄ ሀገርና መንግስት ያመጣው ጉዳይ አይደለም። ኮሮና ናቹራል ወረርሽኝ ነው። ስለዚህ ምርጫ መራዘም መቻል አለበት ብለን ከዛ በኋላ በመጣው ንቅናቄም ሀገርን ሊያፈርስ በሚችል ንቅናቄም እሱም በመመከት ሁኔታ ከፍተኛ የሆነ ሚና ተጫውተናል። ነገም ነገ ወዲያም የሀገርን ጥቅም ሊያስጠብቅ በሚችል ነገር ላይ የምንሰለፍ ይሆናል ማለት ነው። ከግጭት ጋር በተገናኘ አማራ ብሔርተኝነት ስለሚል ግጭት ሊወልድ ይችላል የሚለውም እኛ ሆስታይል የሆነ አክተሮች አይደለንም። አንድም ቀን ሆስታይል የሆነ ተሳትፎ ውስጥ ገብተን አናቅም፣ ወደፊትም አንገባም ማለት ነው። እንግዲህ ስማችንና እንትናችን በአጋጣሚ የመጣ ነው። ጥያቄዎች አሉኝ ለብልጽግናና ለሰላም ኢትዮጵያ። ብልጽግና አሁን ላለው የሰላም ችግር በዋናነት የሚቀደው ከብልጽግና የውስጥ መዋቅር ነው የሚል ግምገማ አለን። ምክንያቱም ውስጥ ልዩነት ያላቸው ሰዎች ቀን ቀን ብልጽግና ናቸው፣ ብልጽግና ጋር ሲመክሩ ይላሉ። ማታ ማታ የተለያየ ታጣቂ ያደራጃሉ። ፓርቲው ጠንከር ያለ እርምጃ ባለመውሰዱ ሀገራችን አሁን ለምትገኝበት ሁሉን አቀፍ ውስብስብ ችግር ዳርጓታል የሚል እምነት አለን። ወደፊትም እዚህ ላይ ጠንከር ያለ እርምጃ የማይወሰድ ከሆነ ከዚህ የባሰ ችግር ውስጥ ቅርቃር ውስጥ እንገባለን የሚል እምነት አለን። እዚህ ላይ ምን ትላላችሁ ማለት ነው? ውስጥ ያሉ የእናንተ አመራሮች ሊትራሊ ኮንትሮባንዲስቶች በከፍተኛ ሁኔታ የኢትዮጵያን ሕዝብ መከራ ውስጥ ከተውታል። ሞኖፖሊ ኦፍ ቫዮለንስ ኃይልን በብቸኝነት የመቆጣጠር አቅም ያለው መንግስት ነው። ሌጂቲሜት አቅም ያለው ወይም ሊኖረው የሚገባ ማለት ነው። ብልጽግና ያለው ብለን አናምንም። ሞኖፖሊ ኦፍ ቫዮለንስን ኃይልን የመጠቀም ብቸኛ መብታችሁን እንዴት ነው የምታረጋግጡት የሚል እንትን አለኝ። ሌላው ከቅድም ወይዘሮ እናታለም ሲያቀርቡት እንደነበረው የቱሪዝም መዳረሻዎች ተገንብተዋል። ትክክል ነው። በጣም ጥራታቸውን የጠበቁ የቱሪስት መዳረሻዎች ተገንብተዋል። ቱሪስቶች ግን መሄድ ይችላሉ ወይ ነው ትልቁ ጥያቄ። ወንጭ መሄድ አንችልም። ይህን ማረጋገጥ እንችላለን። እኔና ወይዘሮ እናታለም ሱሉልታ መሄድ አንችልም። ሰው መሄድ አይችልም፣ እኔ መሄድ አልችልም፣ ሌላው መሄድ አይችልም ማለት ነው። ሶዛት ዲተረሬት እያደረጉ ነው። የማይሆን እንትን ላይ ኢንቨስት ተደርገው ከፍተኛ የሆነ የሀብት ብክነት እየታየባቸው ነው ማለት። ሰላም ካልተረጋገጠ ሰላም የቱሪዝም ዋና ብለድ ነው ወይም ብለድ ቨዝሉ ሰላም ነው። ስለዚህ ሰላም ባልተረጋገጠበት ሁኔታ የቱሪስት መዳረሻዎች ተገንብተዋል ማለት በራሱ ስኬት ይሆናል ወይ? ሌላው ታጣቂው ላይ እናት ፓርቲም አማራጫቸው ባይዘው አማራጫቸው ወደ ትጥቅ ትግል ሄዱ የሚል እንደ አማራጭ የሚታይ አይደለም። የትኛውም ኃይልን የመጠቀም ብቸኛ መብት የመንግስት ነው ብሎ ማመን መቻል አለበት። ነገኛ መንግስትን ብንሆን ያንን ነው ማድረግ መቻል ያለብን ማለት ነው። እኔ እንደው መንግስት የሚገባውን ያክል ኃይሉን የመጠቀም መብት ተጠቅሟል ብዬ አላስብም ማለት ነው። ህወሓትን ጨምሮ ሌሎቹ ታጣቂ ኃይሎች በተለይ በጠላት ሻዕቢያን ጨምሮ በግብጽና በሌሎች ጠላቶች የሚመሩ ኃይሎች ወይም በእነሱ ኢንጀክት የሚደረጉ የተለያየ ሪሶርስ የሚደረጉ ኃይሎች ሀገራችን ለከፍተኛ ምስቅልቅል ዳርገዋታል። ስለዚህ እዚህ ላይ ጠንከር ያለ አቋም ነው ልንይዝ የሚገባው ማለት ነው። እንደ ፖለቲካ ፓርቲ እንደ በዚህ ሀገር ላይ እንደሚኖር ዜጋም ጠንከር ያለ ሰላማዊ ትግል ብቸኛ አማራጭ ነው የሚል መያዝ መቻል አለብን ማለት። ልዩነት ሊኖረን ይችላል። ልዩነታችን ግን በናሽናል ዲያሎግ በውይይት በንግግር መፍታት መቻል አለብን የሚል ጠንካራ አቋም አለን። ኢየሱስ ሌላውን ይቀጥላል። ይህ እየተከታተላችሁ ያላችሁት ሰባተኛውን ጠቅላላ ምርጫ ምክንያት በማድረግ የፖለቲካ ፓርቲዎች የሚያደርጉትን ክርክር ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይህን መድረክ ሲያዘጋጅ መራጩ ተከራካሪ ፓርቲዎች በሚዛናዊነት እንዲመለከትና በምርጫ ጊዜ የሚሰጡ ድምጾች በእውቀትና በሀገር ፍቅር የታጀቡ እንዲሆን መረጃ ለመስጠት ነው። የእርሶ ድምጽ የእርሶ ስልጣን ነው። የእርሶ ምርጫ የኢትዮጵያ ተስፋ ነው። ወደ መጨረሻው ምዕራፍ እንሄዳለን። የመጨረሻው ምዕራፍ የፖለቲካ ፓርቲዎች አስቀድመን ለክርክር ባስተዋወቅነው አጀንዳ ላይ
ፓርቲያቸው የያዘውን አቋም የመጨረሻ ሀሳብ የሚያቀርቡበት ጊዜ ነው። ለሁሉም ፓርቲዎች 5 ደቂቃ ተመድቦላቸዋል። ቀደም ሲል በወጣው ቅደም ተከተል መሰረት ሰላም ለኢትዮጵያ ጥምረት 5 ደቂቃዎችን ተጠቅሞ በርዕሰ ጉዳዩ ላይ የማጠቃለያ ሀሳቡ እንዲያቀርብ መድረኩን ሰጥተናቸዋል። እኛ ስላንትና እንደጣመር ነው የተለያየ የርዕዮተ ዓለም ያለው ፓርቲዎች ናቸው። እኛ ግን እንደ ዋናው ዓላማ እነዚህ ርዕዮተ ዓለም ገምገመን ሳይንሳዊ በሆነ መንገድ ወደ ተሻለ አንዱ ርዕዮተ ዓለም ለመምጣት አቅደናል። ይሄን ያደረግነው ምክንያት ምንድን ነው? አንደኛ በርዕዮተ ዓለማችን ብዙ ልዩነት የለውም። እኛ እንደምናውቀው በኢትዮጵያ ውስጥ ወደ 3 ርዕዮተ ዓለም ያለ ይመስላል። አንደኛ በህብረ ብሔር፣ ሁለተኛ አንድ ኢትዮጵያ የሚሉት፣ ሶስተኛ የመገንጠል ሁኔታ ነው ያለው። ስለዚህ በዛ ላይ ይሄንን ለመፍታት ቀላል ስለሆነ እኛ ገምገመን ወደ አንድነት፣ ምክንያቱም ስቴፖች ገና ነው። ጥምረት፣ ግንባር፣ ወደ ውህደት እንገባ እንችላለን። ይህን መልስ መስጠት እንችላለን። ፍትህ ከማስከበር አንጻር ወይም ተቋማዊ ግንባታ የምንለው የኢትዮጵያ ተቋማዊ ግንባታ ወይም ኮንስቲቱሽን ጥንካሬ በጣም ብዙ ይቀራል። በሚሳሌነት በአሁን ሰዓት ከ2007 ዓመተ ምህረት የህዝብ ቁጠራ ተደርጓል። እስከ ዛሬ ግን ህዝብ ቁጠራ ያልተደረገበት ምርጫ የማድረግ ራሱ ኢንስቲትዩሽናል ጥንካሬ አለመኖር ነው። አንድ ሁለተኛ በህዝቦች ላይ እኩል የማድረግ ለምሳሌ ህዝብ በአሁን ባለንበት ምርጫ ስልጣን በምርጫ ነው የሚሰጠው። በዚህ ሰዓት የአካባቢ ምርጫ አልተደረገም። በዛ ላይ ራሱ ተቋማዊ ድክመት ሆኖ ነው የምናየው። ይህንን ሁሉ ህዝቦች ምርጫ ካደረገን ይህንን ሁሉ ለማስተካከል እንሄድበታለን። የኛ ምልክት ቡና ነው። ቡና ትርጉም ማለት የልማት የጀርባ አጥንታችን ነው። ሰላም ከሰፈነ ዋናው ትልቁ ነገር የኢኮኖሚያችን ማጎልበት ነው። ኢኮኖሚው አለ። ደቂቃ ይቀረውታል። አዎ ኢኮኖሚው አለ። ሪሶርስ አለን። አጠቃቀሙ ነው። ስለዚህ ይሄን ምርጫው 7ኛ ምርጫው ቡና መረጡ፣ ሰላም ለኢትዮጵያ ጥምረት መረጡ። አመሰግናለሁ። ዶክተር አዲሱ ይቀጥላል። አመሰግናለሁ ድሉ ስለተሰጠኝ። ብልጽግና ፓርቲ ክብርት ሚኒስትር፣ ብልጽግና ፓርቲ ከምንም በላይ ቅድሚያ የሚሰጠው ለቁሳዊ ልማት ነው የሚል ሀሳብን ያስቀምጠው። ሰላም ለኢትዮጵያ ጥምረት ግን ቅድሚያ የሚሰጠው ለሰብአዊ ልማት መሆኑን ነው። የሰው ልጅ ሰብአዊና ዲሞክራሲያዊ መብቱ ከምንም በላይ መከበር መቻል አለበት። የሰብአዊና ዲሞክራሲያዊ መብት ባልተከበረበትና የዜጎች የመኖርና ያለመኖር ህልውና ባልተረጋገጠበት ላይ ቁሳዊ ሀብት መኖሩ አለመኖሩ ለእኛ ትርጉም የለውም ማለት ነው። ስለዚህ መጀመሪያ ከልማት መቅደም ያለበት የሰው ልጅ መኖር ስለሆነ እዚህ ጋር እንደ ሰላምና ኢትዮጵያ ጥምረት ቅድሚያ እንሰጣለን ማለት ነው። ሌላኛው መቼ ነው እናንተ ከጎናችሁ የምትቆሙት ለተባለው ጥያቄ እኛ ጽንፈኛው በአማራ ክልል ላይ ከፍተኛ ችግር በፈጠረ ጊዜ ከሀገር መከላከያና ከጥምር ኃይል ጋር እኩል ቁመናል፣ ታግለናል፣ ስቲልም እየታገልን ያለ ነው ማለት ነው። ይሄ በዚህ እንዲታይልን እንፈልጋለን። መቼ ነው ሀሳባችሁን አቋም ይዛችሁ የምትገልጹት የተባለው? አሁንም ለህዝባችን ሀሳብ እየሸጠነን ያለ ነው። በኢትዮጵያ ውስጥ የውስጥ ግጭት መቆም መቻል አለበት። ከኢትዮጵያ ውስጥ ከዳር እስከ ዳር ኢትዮጵያውያን በነጻነትና ያለምንም የጸጥታ ስጋት መንቀሳቀስ መቻል አለባቸው የሚል አቋም ነው ያለን ማለት ነው። በሌላ ጉዳይ ደግሞ በኢትዮጵያዊነት ላይ
በሀገር ሉዓላዊነት ላይ ዳር ድንበር ላይ የማያዋላደ አቋም አለን ማለት ነው። እኛ የኢትዮጵያ ህልውና በጠንካራ አለት ላይ ጸንቶ ሰላም ከዳር እስከ ዳር በአራቱ ማዕዘናት ሰፍኖ ኢትዮጵያውያን በነጻነትና ሰዓታችሁን ጨርሳችኋል። ይገባል። የመጨረሻው ምዕራፍ ሁለተኛው አቅራቢ እናት ፓርቲ ነው። ቀደም ሲል የተነሱ ሀሳቦችን ጠቅለል አድርጎ አጠቃላይ ፓርቲው ለሰባተኛው ጠቅላላ ምርጫ ያቀረበውን ርዕዮተ ዓለምና ፕሮግራም አስተዋውቆ እንዲያጠናቅቅ 5 ደቂቃ ተመድቦለታል። መድረኩ ይናል። በጣም አመሰግናለሁ። ቅድም ምናልባት ክብርት እናት ዓለም የተወሰነ ያነሷቸው ሀሳቦች ስለነበሩ እንዳይታለፉ በህዝብ ሰቆቃ ላይ፣ በህዝብ ሞት ላይ፣ በህዝብ ስደት ላይ የምንቆምረው ፖለቲካ እንደማይኖር አስረግጬ ነግራቸዋለሁ። ብልጽግና ህግ ማስከበር ረስቶ ለጠፋው ህይወት ይቅርታ ለመሸሽ አይመስልባችሁም ወይ የሚለውን በጥያቄ መልክ ይዘዋለሁ። የብልጽግና መንግስት አንድ ቀን ባደረ ቁጥር እልቂት አለ፣ ጦርነት አለ፣ ሰቆቃና ስደት አለ። ምናልባት ሀገር የማሳጣት ፖቴንሻልም ያለው መዘናጋት ነው ያለው። ስጋታችን ምናልባት ከዚህ ምርጫ ማግስት 2019 ዓ.ም እንደ ሀገር የመቀጠል ሁኔታችን ምን ይመስላል የሚለው በእጅጉ ያስጨንቀናል። እናት ፓርቲ ቢመረጥ የቅድሚያ ሰጥቶ የሚሰራው ሰዎችን ተዘዋውሮ የመኖር መብትና በሰላም ወጥቶ የመግባት ዋስትና ማስከበር ነው። የመንግስትነት ፕራይም ዲዩቲ ኦፍ ዘ ስቴት የሚባለው የቅድሚያ ተሰጥቶ የሚሰራው መንግስት ሲሆን ሌሎች የልማት ስራዎች ሰከንደሪ ነው የሚባሉት። ለመንግስትነት ስቴት ሲኮን የመጀመሪያውና ቀዳሚው ስራ የዜጎችን ወጥቶ የመግባት ዋስትና ማስከበር ነው። ኮቨናንት የኔ እናት ግብር የምትከፍለው መንግስት ፖሊስ ቀጥሮ አካባቢዋን ከዛ ካለፈ ደግሞ መከላከያ ቀጥሮ መከላከያ አሰማርቶ እንዲያስከብርላት ነው። ከዛ ካለፈ ሀገር ዳር ድንበር ሲወረድ ሁሉም ተነስቶ ያንን ይጠብቃል። በመንግስትና በዜጋ መካከል ያለው ኮቨናንት ሐውልት እኔ ግብር ከፍልሃለሁ፣ አንተ የጸጥታ አስከባሪ አቁመህ ደህንነቴን አስከብርልኝ ነው። በኢትዮጵያ ህዝብና በብልጽግና መካከል ተፈርሞ የነበረው ኮቨናንት ከተፈረመ ፈርሷል። ያንንም ብልጽግና በሚታይም በማይታይም ሁኔታ ሲያፈርሰው አይተናል። ግጭቶች ሲፈጠሩ በጠረጴዛ ዙሪያ በሰጥቶ መቀበል መርህ ለመፍታት ይተጋል። ፍትህ ሚዛን ያለ ፖለቲካ መሳሪያ 2 ደቂቃ ይቀርቦታል። የፍትህ ሚዛን ያለ ፖለቲካ መሳሪያ አጥፊዎች ተጠያቂ ማድረግ አለበት። አንዱ የመንግስት ባለስልጣን ስለሆነ ወይም አንዱ ከሆነ መደብ ስለሆነ ወይም አንዱ ከሌላ ጎሳ ስለሆነ ፊት የሚጠቁርበትና ፊት የሚቀላለት ወይም የሚሳቅለት ከፍትህ አደባባይ ዞር የሚልበት ሊኖር አይገባም። በበደለኝነትና ቂም በቀል ቁስልን ከማከክና ከጥል ሐውልት ከመገንባት በትውልድ ቅብብል የመጣ ትልቅ ሀገር ነው። እንከኖችን እየነቀስን በጋራ የሚኖርበት ትርክት እንፈጥራለን። የሀገረ መንግስት ግንባታ የአንድ ወቅት ክስተት የፖለቲካ መቆመሪያ አድርጎ ትውልድ በበደለኝነትና ተጠቂነት ወይም በበደለኝነትና ተጠቂነት እየተቃጠለና እየቆዘመ እንዲኖር በማድረግ ሳይሆን የተፈጠሩ ችግሮች በፍትህና ይቅርታ ተፈተው የተሻለ ዛሬና ነገን መስራት መርሃችን ነው። አንድ ጊዜ ተሰርቶ የሚያልቅ ሀገር የለም። በህግና በህገ መንግስት እየተሻሻለ እየታረቀ እየታረመ የተሻለ ትውልድና የተሻለ ሀገር እንዲኖር እንሰራለን። ስለዚህ ክቡራትና ክቡራን ኢትዮጵያውያን ብልጽግና እንደ ስርዓት አንድ ጊዜ አድሮ ሲውል ሀገር ይበልጥ ወደ ችግር አረንቋ መቅረቧ አይቀሬ ነው። አሁን አካፋ ማንሳት ቡልዶዘር ማስመጥ አያስፈልግህም። በሰላማዊ ትግል አማራጮች ስርዓት መቀየር እንደሚቻል ማሳየት አለብህ የሚለውን ለመላው ኢትዮጵያውያን ጥሪ ማቅረብ እንፈልጋለን። ያነሳናቸው ሀሳቦች ከሀገር ደህንነት ከሀገር ህልውና በታች ናቸው። የተፋጨነው በሀሳብ ነው ብለን እናምናለን። ሰላም ለሀገራችን፣ ሰላም ለኢትዮጵያውያን። እናመሰግናለን። ወደ ሶስተኛው አቅራቢ እንሄዳለን። የብልጽግና ፓርቲ 5 ደቂቃዎችን በመጠቀም የማጠቃለያ ሀሳቡን እንዲያቀርብ መድረኩን እንሰጣለን። ውድ ኢትዮጵያውያን፣
በድጋሚ ለሰባተኛው ጠቅላላ ምርጫ እንኳን በሰላም አደረሳችሁ። እናት ፓርቲ እንግዲህ ለጽንፈኛ ታጣቂ ቡድኖች ያለውን ወገኝተኝነት በቀስ በቀስ እየቀነሰ የሚሄድ ይሆናል ብለን እናምናለን። በሀገራችን ኢትዮጵያ ዘላቂ ሰላም ለመገንባትና ጠንካራ ሀገረ መንግስት ለማረጋገጥ ለአንድነታችን መሰረት የሚጥል የጋራ ትርክት መገንባት እጅግ አስፈላጊ ነው። እኛ ኢትዮጵያውያን አንድነት ያስፈልገናል። ይህ አንድነት ብዝሃነትን ያከበረ ህብረ ብሔራዊ አንድነት መሆን አለበት። በሚቀጥሉት ዓመታት የብሔራዊነት ትርክትን በመገንባት ለኢትዮጵያ ህብረ ብሔራዊ አንድነት መሰረት እንጥላለን። በታሪክ አተራረክና አረዳድ ላይ ከመነታረክ ይልቅ ካለፉት ታሪኮች የሚበጁንንና ለዛሬውና ለነገው ትውልድ አንድነት ጠቃሚ የሆኑትን ብቻ በመውሰድ ህብረ ብሔራዊ ኢትዮጵያዊ አንድነትን ለመገንባት ጠንክረን እንሰራለን። ኢትዮጵያችንን የሚያስተሳስሩ የጋራ ትውስታዎችን አጉልተን በማውጣት ለሀገረ መንግስት ግንባታ እንዲውሉ እናደርጋለን። ታሪኮቻችን፣ የሚዳሰሱና የማይዳሰሱ ቅርሶቻችን ለህብረ ብሔራዊ አንድነታችን መሰረት እንዲጥሉ በሚያስችል መልኩ እንዲገለጡ፣ እንዲታደሱና የጋራ ማንነታችን ምልክት እንዲሆኑ አድርገን ኢትዮጵያን እንገነባለን። እኛ ኢትዮጵያውያን ኢትዮጵያን የገነባነው በጋራ ነው። ለአንድነቷ መስዋዕትነት የከፈልነው በጋራ ነው። ይህ የትናንት እውነት ዛሬም ነገም የሚቀጥል እውነት ነው። ሁላችንም በአንዲት እናታችን ኢትዮጵያ ጉያ ስር እንድንሰባሰብ የሚያደርጉ የጋራ ማንነቶችን እንገነባለን። የትናንቱ የአድዋ ታሪካችን፣ የዛሬው የህዳሴ ግድብ ድላችን፣ የነገው የባህር በር ትልማችንና ሌሎች ጥረቶቻችን ኢትዮጵያውያንን ከጫፍ እስከ ጫፍ የሚያስተሳስሩ ገመዶች እንዲሆኑ እንሰራለን። ጠንካራ የሀገረ መንግስት ግንባታ በጠንካራ ተቋማት ግንባታ ላይ የሚመሰረት መሆኑን ፓርቲያችን ያምናል። በመሆኑም በታሪክ ውስጥ የተገነቡና በትውልድ ቅብብሎች ኢትዮጵያን ያሻገሩ ተቋማት ይበልጥ ተጠናክረው የኢትዮጵያ ሀገረ መንግስት ግንባታ መሰረት እንዲሆኑ ጠንካራ ተቋማትን እንገነባለን። ተቋማትን በማጠናከር ኢትዮጵያን ማጠናከር ይቻላልና ነፃ፣ ገለልተኛና ብቃት ያላቸው ተቋማትን በመገንባት ለዛሬውና ለነገው ትውልድ አብሮነት መሰረት እንዲጥሉ እናደርጋለን። ለግለሰቦች ለቡድኖችና ለፖለቲካ ኃይሎች ሳይሆን ለሀገር ለትውልድና ለሕዝብ የቆሙ የሀገር ፍቅር ስሜትን የሚያጎሉ ብሔራዊ ጥቅማችንን የሚያስጠብቁ የብሔራዊ አርበኝነት መገለጫ የሆኑ ተቋማትን እንገነባለን። ውድ ኢትዮጵያውያን፣ ዘላቂና አዎንታዊ ሰላም ለጠንካራ ሀገረ መንግስት ግንባታ እጅግ አስፈላጊ መሆኑን ፓርቲያችን በጽኑ ያምናል። ዘላቂና አዎንታዊ ሰላም የሚገኘው በሰላማዊ መንገድ ብቻ ነው የሚል አቋም አለን። ለዘላቂ ሰላም ዋነኛው መሳሪያ ደግሞ መመካከር፣ መወያየት፣ በይቅርታና በእርቅ መንገድ ችግሮችን መፍታት ነው ብለን እናምናለን። አለመግባባቶችን በሰላማዊ መንገድ ለመፍታት የተዘረጋው የሰላም እጅ መቼም ቢሆን መታጠፍ የለበትም። የጦር መሳሪያ ታጥቀው ለዜጎቻችን ሞት፣ መፈናቀል፣ የህይወትና የንብረት ውድመት ምክንያት የሆኑ ኃይሎች ወደ ሰላም መንገድ እንዲመለሱ ሲደረግ የቆየውን ጥሪ በቀጣይ ዓመታት ማጠናክረን በመቀጠል የተገኘውን መልካም ውጤት እናስቀጥላለን። የተጀመረው አካታች ሀገራዊ ምክክር በኢትዮጵያውያን መካከል መግባባት ሳይፈጠርባቸው የቆዩ ሀገራዊ ጉዳዮችን በውይይትና በመግባባት ለመፍታትና ዘላቂ አዎንታዊ ሰላም ለማረጋገጥ የተጀመረው በጎ ስራ እንዲሳካ የሚጠበቅብንን ኃላፊነት እንወጣለን። በመላው ሀገሪቱ የህግ የበላይነትን በማረጋገጥና የወንጀል ተጠያቂነትን በማስፈን የዜጎቻችንን ሰላምና ደህንነት በአስተማማኝ ሁኔታ ለማረጋገጥ በልዩ ትኩረት እንሰራለን። ትናንትን በማከምና ነገን በመተለም በብዝሃነት ውስጥ የደመቀች አንድነቷ የተጠናከረና ሰላሟ የተረጋገጠ ኢትዮጵያን እንገነባለን። እኛ ኢትዮጵያውያን ሌላ ሀገር የለንም። እናታችን ኢትዮጵያ ብቻ ናት። ኢትዮጵያችንን የህብረ ብሔራዊ አንድነትና የዘላቂ ሰላም ተምሳሌት እናደርጋታለን። ብልጽግናን ይምረጡ። ብልጽግናን መምረጥ ህብረ ብሔራዊ አንድነትን፣ ጠንካራ ኢትዮጵያንና ዘላቂ ሰላምን መምረጥ ነው። ምልክታችን የስንዴ ነዶ ነው። የስንዴ ነዶ የመደመር የትብብርና የአንድነት ምልክት ነው። የስንዴ ነዶ የምርታማነት ምልክት ነው። የስንዴ ነዶ የሰብአዊ ድጋፍ ሉዓላዊነት ምልክት ነው። የስንዴ ነዶን ይምረጡ፣ ብልጽግናን ይምረጡ፣ ኢትዮጵያን ወደ ተምሳሌት ሀገር። አመሰግናለሁ። የመጨረሻውን የመውጫ ንግግር የሚያደርጉት የአማራ ብሔራዊ ንቅናቄ አብን ናቸው። 5 ደቂቃ አላችሁ። የማጠቃለያ ሀሳባችሁን ማቅረብ ትችላላችሁ። እሺ፣ እናመሰግናለን። እንግዲህ ሰላም በአንድ ወገን ብቻ የሚመጣ አይደለም፣ ከሁሉም ወገን ርብርብ የሚጠይቅ ነገር ነው። ስለዚህ የመንግስትም የብቻው ስራ ነው ብለን አናስብም። ሁላችንም እንደ ዜጋ እንደ ፖለቲካ ፓርቲ
እንደ ሰውም ሁላችንም የምንችለውን አስተዋጽኦ ማድረግ አለብን ብለን እናምናለን። እንደ ባህል ባይዘወይ መቀረፍ ያለበት ከጠበንጃ ነካሽነት ባህል መላቀቅ መቻል አለብን። ላለፉት የኢትዮጵያ ታሪኮች በሙሉ በግጭት እና በመገዳደል ላይ መሰረት ያደረጉ ናቸው። ከሱ የምንወጣበትና ኢትዮጵያ በጣም ትልቅ ሀገር ነው፣ ሀገራችን የምናለማበት ጊዜ እንዲሆን ጥሪ እናስተላልፋለን። ቅድም ወይዘሮ እናታለን ፓርቲዎች ከህዝብ ቁስልና ከግጭት ማትረፍ ይፈልጋሉ ባሉት ላይ ምናልባት ዩሱፍ ቀደም ብሎ እንዳለው እኛን የሚመለከት አይመስለኝም። እኛን የሚመለከት ከሆነ ግን ምናልባት እኛ እዚህ ጎራ ውስጥ መድባችሁን ከሆነ አንዳንድ የብልጽግና አመራሮች እንደውም እኛ በያዝነው አቋም ያኮርፉናል ሁሉ ማለት ነው። አብዝታችሁ የመንግስት ወግንና አላችሁ። የመንግስት ወግንና የሚሉት የሰላም ማለታቸው ነው። ቅድም እንዳልኩት አሁንም ምናልባት ለምላሽ ጊዜ የላችሁ ሊሆን ይችላል። እናንተ መዋቅር ውስጥ ያለውን ኃይል እስካላጠራችሁ ድረስ የሀገር ከዚህ አይነት የግጭት ቪሼስ ሰርክል ሊወጣ ይችላል የሚል እምነት የለንም። ዋናው ሶርስ እዛ ውስጥ ነው ብለን ስለምናምን ማለት ነው። መሬት ነጋዴ፣ ኮንትሮባንዲስት የማጠቃለያ ሀሳብ የሚቀርብበት ጊዜ ስለሆነ ወደ ማጠቃለያው ጥያቄዎች በሶሞት ላይ ምላሽ እየሰጠው ስለሆነ ነው። ስለዚህ እኛ ይሄ ክስ እኛን አይመለከትም ብለን እናስባለን። ኢትዮጵያ ትልቅ ሀገር ነች። ይህችን ትልቅ ሀገር ደግሞ የበለጠ ትልቅ ለማድረግ የተሻለ ትብብር፣ የተሻለ እልህ አስጨራሽ ስራ መስራት ያስፈልጋል ብለን እናምናለን። ቀሪው ላይ ማጠቃለያ ዩሱፍ ይሰጣል። አመሰግናለሁ። እነዚህ ሶስት መሰረታዊ ጭብጦች ዛሬ የተያዙት በጣም አንኳር ጉዳዮች ናቸው። ስለዚህ ዛሬ እዚህ ተወያይተን ተጨቃጭቀን ሊሆን ይችላል። ይህንን ሁላችንም ዛሬም እዚህ ያለነው ውጭም ያለነው ህዝቡም እንዳስቀጥለው አደራ ማለት እፈልጋለሁ። መጀመሪያ ይሄ በጣም መሰረታዊ ጉዳይ ነው። ሰላምን የሚያመጣው ጉዳይ ሰላማችን ከትርክቱ ጋር የተያያዘ ነው። በሀገረ መንግስቱ ላይ ባለን አቋምና ትርክት ላይ የተመሰረተ ስለሆነ በዚህ ነገር ላይ ውይይቱ በጥልቅ መቀጠል ይኖርበታል ማለት ነው። ከዜሮ ድምር ፖለቲካ እንድንወጣ ከፈለግን ይህንኑ አጠናክረን ነው መቀጠል ያለብን ማለት ነው። መስተጋብሮቻችንን ይሄ አብረን የምናሸንፍበትን እንጂ አንዱ አሸንፎ አንዱን ጥሎ የሚሄድበትን የፖለቲካ ቀመር መተው ይኖርብናል ማለት ነው። አጠቃላይ ጉዳዩ ከፖለቲካ ባህል ጋር የተገናኘ ነው ማለት ነው። ስለዚህ በዚህ ደረጃ ጉዳዩን ማየት ያስፈልጋል። በሰላማዊና በውይይት በድርድር መርህ ማመን ያስፈልጋል። ምንም እንኳ ይሄ በጣም አስቸጋሪው ለስሜት ፈታኙ አስቸጋሪውና ከባዱ መንገድ ቢሆንም ማለት ነው። ሌላው ቀላሉ መንገድ ነው። ደቂቃ ይቀርዎታል። ሌላው ጉዳይ አሁን ኢትዮጵያ ያለችበትን ጉዳይ በጣም ተስፋ አስቆራጭ አድርጎ ማየትም አያስፈልግም። ትብብር ያስፈልጋል። ችግሮቹ ዋናው ምንጮች እኛ የፖለቲካ ተዋናዮቹንን በዋናነት የማህበረሰቡ ዳለብን። ስለዚህ የመፍትሄው አካል ሆነን መፍትሄ ማምጣት እንችላለን፣ መስራት ይኖርብናል። በሌላ በኩል ደግሞ ታዋቂው ምሁር ካርል ጃስፐርስ እንደሚለው ሊሚት ሲቹዌሽንም ላይ መሆናችንን እና ነገሮችን ማቃለል እንደማያስፈልግ መገንዘብ ያስፈልጋል። ከእጃችን ብዙ ነገሮች በአንድ ጊዜ ሊወጡ ይችላሉ። ይህንንም ታሳቢ አድርጎ በስርዓትና በጽናት መስራት ያስፈልጋል ነው። ሌላው ሚዲያው ላይ ሀሳብ መስጠት እፈልጋለሁ። በትርክትም በሰላም ግንባታውም ላይ በተለይ ማህበራዊ ሚዲያው በተለይ በዲያስፖራ አካባቢ ያለው አጠቃላይ እንቅስቃሴ ማህበረሰቡ በትኩረት ሊያጤነው ይገባል። ታይራኒ ኦፍ ዲስታንስ የሚባል ጉዳይ አለ። የችግሩን መፍትሄ መፈለግ ያለብን እዚሁ የችግሩ ክፋች የሆነው እኛው ራሳችን መሆን አለብን ለማለት ነው በዋናነት። ስለዚህ አብን እነዚህን መሰረታዊ ጉዳዮች ውይይቱንም ለማስቀጠል ማህበረሰቡንም ኢንጌጅ ለማድረግ በተለያዩ ምርጫውን ጨምሮ ባሉ ጉዳዮች ላይ በቅልቦና ለመሳተፍ በመተማመን ላይ የተመሰረተ ፖለቲካ እንዲሰፍን በዚህ ሀገር በእውቀትና በቁርጠኝነት የተግቶ የሚሰራ ይሆናል። ማኒፌስቶችን ይሄ ነው። በዚህ ላይ ሁሉም ነገር በዝርዝር ተቀምጧል። የሰላም ጉዳይ፣ የትርክት ጉዳይ መሰረታዊ ከመቅድም ጀምሮ የተተነተነ ጉዳይ ነው። በጊዜ ሂደት ለማህበረሰቡ ተደራሽ የምናደርግ ይሆናል። አመሰግናለሁ። ሰላም፣ ትርክት፣ ሀገረ መንግስት ግንባታ የሰባተኛው ጠቅላላ ምርጫ የክርክር ርዕሰ ጉዳይ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ስቱዲዮ ውስጥ ተካሂዷል። ኢቢሲ የሀሳብ ብዝሃነትን ለማስተናገድ ተፎካካሪ ፓርቲዎች የያዟቸውን አቋሞች ለተመልካቾች እንዲያንጸባርቁ እድል የፈጠረበት ዝግጅት ነው። በቴሌቪዥን፣ በሬዲዮ፣ በዶት ስትሪም የማህበራዊ ሚዲያ አማራጮች ስትከታተሉን ስለነበር እናመሰግናለን።
ፓርቲዎች አማራጭ ሀሳቦቻቸውን ይዘው ሲከራከሩ ቆይተዋል። በዛሬ መድረክ ላይ ብልጽግና ፓርቲ፣ እናት ፓርቲ፣ የአማራ ብሔራዊ ንቅናቄ አብንና ሰላም ለኢትዮጵያ ጥምረት ፓርቲዎች ነበሩ ክርክር ሲያደርጉ የቆዩት። እናመሰግናለን። ለሀገር ይበጃል፣ ለህዝብ ይጠቅማል ያላችሁትን አቅርባቸዋል፣ ጠይቃቸዋል፣ ተከራክራቸዋል። ዳኝነቱ የመራጩ ህዝብ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይህን ታሪካዊ የሀሳብ ገበያ ለህዝብ በማቅረብ የዲሞክራሲ ስርዓት ግንባታ ግንባር ቀደም ተዋናኝነቱን አሳይቷል። የዛሬውን አበቃን። በቀጣይ ሌሎች ክርክሮች በሌሎች ርዕሰ ጉዳዮች ላይ ይኖሩናል። ሀብታሙ ደምስ ፕሮግራሙን መራው። በካርዶ ይምረጡ፣ የኢትዮጵያን መጻኢ ዕድል ይወስኑ።